ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ ይያለን የሰዓቱን ዜና ይዘን ቀርበናል። በአሰብ ጉዳይ ዙሪያ ዛሬ አስደንጋጭ መረጃ ተሰምቷል። ኢሳያስ ጉዳዩን አፍርጥሎታል። ለኢትዮጵያ ወደብ አልከለከልኩም ሲል የፈሪ የሚመስል ንግግሩን አድርጓል። ከዚህ ንግግሩ ጀርባ ምን መልእክት አለው? ነገር አለሙ ግልጥብጥ ያለበት ሻዕቢያ እኛ ለኢትዮጵያ ባህር በር አልከለከልም ሲል የጨንቅ ሰሞነ መረጃ አሰራጭ እጅግር በሌለው በዚህ መግለጫ ሻዕቢያ በቅራኔ የተሞላና የሚጣረሱ ሐሳቦችን አስፍሯል። ለኢትዮጵያ ወደብ አልከለከልኩም ሲል ለአብነት ጠቅሷል። ይህ ሁላ ሙግትና ጦርነት ቅስቀሳ ለምን ሆነ? ሻዕቢያ ካልከለከለ ሻዕቢያ ለኢትዮጵያ ወደብ አልከለከልኩም ብሎ በአደባባይ ኪድም ጠቅላይ ሚኒስትር ዶክተር አብይ አህመድ ከወራት በፊት በፓርላማ በሰጡት መግለጫ ኢትዮጵያ የአሰብን ወደብ ከኤርትራ ጋር በጋራ ለመጠቀም የተለያዩ እንቅስቃሴዎች ብታደርግም በሻዕቢያ አደናቅፊነት ሳይሰካ መቅረቱ የተናገረው ነበር። ይህ ዜና ብዙዎችን አስደስቷል። ሆኖም ግን የአቶ ኢሳያስ ንግግር እርስ በርስ የሚጣረስ ሆኖ ተገኝቷል። የኤርትራ ኤምባሲ ባለፈው ሳምንት ዘ ኮንቨርሴሽን በተሰኘ መድረክ ላይ በምስራቅ አፍሪካ ስላለው የጦርነት ስጋት ያወጣው ትንታኔ በተመለከተ ባሰራጨው የመልስ ለኢትዮጵያ ወደብ አልከለከልኩም ያለው በተለይም ኢትዮጵያ ለኤርትራ ለባህር በር እንዳትጠቀም ከላሽ ብሎ የቀረበው ትንታኔ ኤምባሲው የውሸት ክስ ሲልም አውድቆታል። እውነቱን የውሸት ማስተባበያ የሻዕቢያ መግለጫ የኤርትራ በታሪኳ ለንግድና ለኮሜርሻል አገልግሎት የሚውል የባህር በርን አጠቃቀም በህግዮሽ ሁለትዮሽ ስምምነት መሰረት ተቋም አታውቅም። ሆኖም የንግድ አጠቃቀምን ከሉዓላዊነት ጋር ከባለቤትነት ጋር የምታምናን ፈጽሞ መጥፎ አካሄድ ነው ተብሏል። በተያያዘ ዜና ኢትዮጵያ በወታደራዊ ቁመኗ ከዓለም 52ኛ ከአፍሪካ ደግሞ 5ኛ ደረጃ መያዟ ተናግሯል። የሀገራትን ወታደራዊ አቅም የሚገመግመው ዓለም አቀፍ ግሎባል ፋየር 2026 አዲስ ሪፖርት ይፋ ባደረገ መሰረት በሪፖርቱ የኢትዮጵያ መከላከያ ሰራዊት በዓለም ላይ በአህጉር ደረጃ ያለበት ቁመና በሚከተለው መልኩ ቀርቧል። ከዓለም 145ኛ ስትሆን ከአረሞ 52ኛ ዓመት ከነበረችበት 49ኛ ደረጃ ጥቂት ዝቅ ብላለች። ከአፍሪካ ደግሞ ግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካን በመከተል 5ኛ ላይ ትገኛለች። ብዙዎች ከጥምቀት ክብረ በዓል ጋር በተመለከተ ቅዱስነታቸው በመንበረ ክብራቸው አላየናቸውም ለምን ጠፉ በሚል ብዙዎች ስጋቶቻቸውን አንስተዋል። አንዳንዶች የእድሜ መግፋት ተከትሎ የመጣ ህመም ነው ሲሉ፣ ሌላ ደግሞ ከመንበራቸውም ከተነሱ ለምን አይነገረንም በሚል በሶሻል ሚዲያው ብዙ የክርስትና እምነት ተከታዮች ሐሳባቸውን ሲገልጹ ተስተውሏል። በቅርብ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። የመሻል ሁኔታ በማሳየት በዊልቸር እየተደገፉ ለተወሰነ ጊዜያት ራሳቸው መሰብሰብ ችለዋልም ሲል ተናግሯል። በተለይ በመስቀል በዓላትና በአካል ብቅ ለማለት በቃለ ምዕራድን ቡራኬ የሚሰጡት ለዓለም ጭምር የሚጸልዩት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዘንድሮ በዓል ጥምቀት አልተገኙም። ይህ ለምን እንደሆነ ቤተክርስቲያኗ ቀድማ ይፋ ያሳወቀችው ነገር የለም። ይህን ተከትሎ ምዕመናን አባቶቻችን የገቡ ቡራኪያቸውን እየጠበቅን ነበር። ምን ሆኖ ነው? ለምን በግልጽ አይነገረንም? በሚል ጭንቀት አዘል ጥያቄ በስፋትም አቅርቦ ነበር። በጉዳዩ የተጨነቁ አንዳንዶች ብፁዕ አባታችን የጠፉብን በደህና እንደሆነ ተስፋ እናደርጋለን፣ ልዑል እግዚአብሔር ይጠብቅልን ሲሉ፣ አንዳንዶች ደግሞ ብፁዕነታቸው ከብርትናቸው ተነስቷል፣ ለምን ይህ ይሁን ብሎ እስከ መጠየቅም ደርሰዋል። በዚህ ጉዳይ ባጣራነው መረጃ ብፁዕነታቸው በዘንድሮ የጥምቀት በዓል ተገኝተው ለሕዝቡ የተለመደውን ቡራኬ ያልሰጡት ምን ሆኖ ነው ስንል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠየቅን ሲሆን ስማቸው እንዲገለጽ ያልፈለጉ አንድ የቤተክርስቲያኗ የሥራ ኃላፊ በበዓሉ ያልተገኙት ወድቀው አደጋ ደርሶባቸው መሆኑን ገልጸዋል። ቅዱስነታቸው የዘንድሮ ጥምቀት በዓል አልተገኙም። ይህ የጤና ጉዳይ ተከትሎ የመጣ ነው። በሙሉ አቅም ምዕመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደሉም ሲሉ እንደ አንድ የሥራ ኃላፊ በቅርበት የማቀው ያሉትን ነግረውናል። በዚህም ቅዱስነታቸው የገጠማቸው መጠነኛ ህመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ እንዳሉና ህዝቡን በጸሎት እየባረኩ እንደሆነ ነው የማቀው ሲሉ ተናግሯል። የቅዱስነታቸው ህመም ምንድነው? በትክክልስ ምንድነው የሆኑት? የገጠማቸው መቼ ነው ስንልም ለጠየቅናቸው ጥያቄ እሳቸውም የማደናቀፍ ነገር ገጥሟቸው በዚህ መንበረ ክብራቸው ላይ
መጠነኛ ጉዳት ደርሶባቸው ለዚህ ሲኖዶስ ተከትሎ በቂ ሕክምና ተደርጎላቸው ሕክምናም ተስፋ አለው ወዲያው ከሕክምና ወጥተው ወደ መንበረ ፓትርያርኩ ገብተዋልም ሲል መልሷል። ይህ የገጠማቸው ባለፈው ታኅሳስ 3 ነበር። በልደት ወጥተው ባርከው ነው የተመለሱት። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲያስቆሮስ ናቸው። የቅዱስነታቸው ቃል በንባብ ያሰሙት እንጂ ቡራኬው የሚሰጡት ቅዱስነታቸው ናቸው። ከቀን ወደ ቀን ጤናቸው ጥሩ እየሆነ ነው ሲልም አክለዋል። በመጪው የካቲት 24 በዓለ ሲመታቸው ነው። እንደ እግዚአብሔር ፍቃድ እዛም ላይም እንደሚገኙ ተስፋ እናደርጋለን ያሉት መረጃ ምንጫችን እሳቸው ለዓለም እንደሚጸልዩት ሁሉ ህዝቡም ለጤናቸው ለጸሎታቸው እንዲያስባቸው እንደሚገባ የቅዱስነታቸው መቆየት ለኢትዮጵያም ለቤተክርስቲያኒቱም ትርጉም እንዳለው ተናግረዋል። ቅዱስነታቸው በዘንድሮ ጥምቀት በዓል ያልተገኙት የፕትርክና ለውጥ ስላለ ነው የሚል የሚናፈስ መረጃ አለ። ይህ ምን ያህል እውነት ነው? ተጨማሪ ጥያቄ ስንል አቅርበናል። አመራሩም ይህ ፈጽሞ ውሸት ነው፣ ቅዱስነታቸው በመንበረ ክብራቸው ላይ ያሉት ዛሬም ድረስ 6ኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ርዕሰ ብፁዕ ወቅዱስ አቡነ ማትያስ ናቸው ብሏል። ቋሚ ሲኖዶሱ ሙሉ ስራውን እያከናወነ ነው። የሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዲያስቆሮስ በተሟላ ቋሚ ሲኖዶስ እየሰበሰቡ ከቅዱስነታቸው መረንድ እየተቀበሉ ቀን በቀን እያገኟቸው ከብፁዕ ጠቅላይ ስራ አስኪያጁና ከቋሚ ሲኖዶሱ አባላት ጋር በቤተክርስቲያን እየመሩ ነው ያሉት ይህ እውነታው ነው ሲሉ ገልጸዋል። ቅዱስነታቸው መንበረ ክብራቸው አሉ የእድሜ መግፋት ተከትሎ የመጣ መጠነኛ የጤና ህመም ገጥሟቸው ነው። የተወሰኑ አሁን ለውጥ አላቸው። ሕክምናቸውን እየተከታተሉ ነው። እንደ እግዚአብሔር ፍቃድ ጤናቸው ተመልሶ የመንፈስ ቅዱስ ልጆቻቸውን እንደሚባርኩ ሙሉ እምነት አለን ብለዋል። የሥራ ኃላፊው አክለውም ቅዱስነታቸው የኢትዮጵያ 6ኛ ፓትርያርክ የሁላችንም አባት ናቸው። በእድሜያቸው ትልቅ አባት ናቸው። እድሜን ተከትሎ በአይን የሚታይ አንድ እውነት አለ። ሰው ይወልዳል፣ ያድጋል፣ ያገለግላል፣ እርጅናም ይመጣል። ቅዱስነታቸው ብዙውን ጊዜ በጸሎት ነው የሚኖሩት። ፍጹም መናኛ አባት ናቸው። በመንፈስ ቅዱስ ምርጫ ወደ መንበር ፓትርያርክ ሲሾሙ እድሜያቸው ገፋ ያለው አረጋዊ አባት ናቸው። ከተሾሙ 10 ዓመት ሆኗቸዋል። የእድሜ መግፋትን ተከትሎ በቅርብ የመውደቅ አደጋ የገጠማቸው ሕክምና ሲረዱ ቆይቷል። ጥሩ ለውጦች መምጣትም በሆስፒታል ወጥተው ወደ መንበረ ክብራቸው ተመልሰዋል ሲሉ ሀተታቸውን ይቀጥላሉ። ቋሚ ሲኖዶሱ በተወሰነ ጊዜያት በተወካይ አማካኝነት ይሰበሰብ ነበር። በኋላም ትንሽ የመሻል ሁኔታ በማሳየት በዊልቸር እየተደገፉ የተወሰኑ ጊዜያት በራሳቸው መሰብሰብ ችለዋል ሲሉ ይቀጥላሉ። የባለፈው በዓል ልደትን አስመልክቶ በቋሚ ሲኖዶስ አባቶች ተገኝተው እንኳን አደረሳችሁ አባታዊ ቃለ ምዕዳናቸውና ቡራኬ ሰጥተዋል ሲሉም አስታውሰዋል። ሚዲያ ከመጠየቁ በፊት የቤተክርስቲያኗ ሚዲያዎች የህዝብ ግንኙነት መመሪያ ክፍል ቋሚ ሲኖዶሱም ብፁዕነታቸው ያሉበት ሁኔታ ለማወቅ እንደነበረባቸው ገልጸው እነዚህ ክፍተቶች አሉ ሲልም አስተያየት ሰጥተዋል። ህዝቡ ይጠይቃል። ምክንያቱም ብፁዕነታቸው የቤተክርስቲያኗ መሪ አባት፣ የመንጋው ጠባቂ ናቸው። ቤተክርስቲያን ሲባል ፓትርያርኩ ናቸው ሊወክሉ የሚችሉት እና መደበቅ የለበትም፣ ድብቅም ሊሆን አይገባም ብለዋል። ህመም፣ እርጅና ወንጀል አይደለም ያሉት እኚህ ታማኝ የመረጃ ምንጫችን ለኢትዮጵያ ለህዝቡ በቂ መረጃ ሊሰጠው ይገባል። አባታችን የት ሄዱ ብሎ ሲጠይቅ የማወቅ መብት አለው። አባቴ የት ሄዱ ብሎ ልጅ መጠየቅም ይችላል። የጤናቸው ጉዳይ ያሳስበዋልና ሲልም አክለዋል። የዶላር ጭማሪ ከቀን ቀን እየዋሰ እንደሆነ በብዛት እያስተዋል እንገኛለን። አሁን የአማካይ የዶላር መግዣ ዋጋ 154 ብር ከ92 ብር ሆኖ ተመዝግሟል። የኢትዮጵያ ብሔራዊ ባንክ ጥር 12 ቀን 2018 ዓ.ም ባካሄደው 15ኛ ዙር የውጭ ምንዛሬ ጨረታ ንግድ ባንኮች በቀረበው የዶላር ፍላጎት ባንኩ ለሽያጭ ካቀረበው መጠን በላይ መሆኑን ተገልጿል። ባንኩ በዚህኛው ዙር ጨረታ 70 ሚሊዮን የአሜሪካ ዶላር ነው ያቀረበው። በጨረታው ላይ የተሳተፉት 21 የንግድ ባንኮች በድምሩ 94.7 ሚሊዮን ዶላር ለመግዛት ፍላጎት እንዳሳዩ ተመልክቷል። ይህ በገበያ ላይ ያለው ከፍተኛ የውጭ ምንዛሬ ፍላጎት አመልካች ሆኖ ተመዝግቧል። በጨረታው ሂደት የተሳተፉት 15 ባንኮች ባቀረቡት የመግዣ ዋጋ መሰረት አሸናፊ መሆናቸው የታወቀ ሲሆን የተሳካላቸው ተጫራቾች አማካይ መግዣ ዋጋ 154.92 ሆኖ ተመዝግቧል። በተጨማሪም የጨረታው ዝቅተኛ ተቀባይነት ያገኘው ዋጋ ወይ መዝጊያ ዋጋ 184.7800 ተብሎ ተመዝግቧል። በጨረታ ወቅት ከፍተኛ የቀረበው ዋጋ 155 ብር እና ዝቅተኛው ደግሞ 153 ብር ሆኖ ማለፉ የባንኩ ዝርዝር አስታውቋል። ይህ የውጭ ምንዛሬ ጨረታ ብሔራዊ ባንክ በሁለት ሳምንታት ለሚካሄድ ባወጣው መርሃ ግብር መሰረት የተከናወነ ሲሆን ቀጣዩ ጨረታን በተመሳሳይ ሁኔታ ከሁለት ሳምንት በኋላ እንደሚከናወንም ባንኩ አረጋግጧል።